ማረብሽ ብታይ ጓደኞች ራሱ እንዴት እንደሚቀኑብሽ እና አትሊስ እንደምታምር ምናምን ነገር ነው የሚሉ። ኧረ እባክሽ አይ ጊዜ እኔ ባንቺ እድሜ በነበርኩበት ሰዓት ብዬ ብታይ የከተማው ወንድ በሙሉ ነበር ማፈዛ። የምርሽ ነው ማየ ወጭ ናታሊ ክፍሉ አለ አይደል? አዎ ክፍሉ ነው ያለው። ቡና ይፈላላና ይመጣል ብዬ ነው። ታዲያ ደራሽ ነኝ ብዬ እንደው ዛሬ አመት በዓል ምንም አይነት ጥፋት ባለመስራት ባለመንቀሽቀሽ ውለታው አይልኝ ብታይ ማየ ናታሊ ይዞ ስጦታ ሳስበው በጣም የሚያምር ነው ይመስለኝ እና ደግሞ ለኔ እንደሚሰጠኝ እርግጠኛ ነኝ። እንዴት እንደጓጓ ብታይ እንዴ የሚሰጠው ለራሱ ሰጪ ያውቀዋል። አንቺ ግን እባክሽ እንደዚህ አምሮብሽ እስኪ አትንቀሽቀሽ፣ ሴት ሁኚ፣ ረጋ በይ እሺ። እሺ ማየ እኔ የምለው ግን አባዬ ዛሬ የሚሳክር ይመስልሻል አይደል? እንዴ ከፈለገ ይስከር። መስከሩ ላንቺ ምንድን ነው የሚጠቅምሽ? አይ እንዲሁ ደስ ይላል እኮ ማየ። ማለቴ አባዬና ዳጣ ደስ ሲላቸው ማለት በጣም ነው ደስ የሚለኝ ብታይ። እውነት? ኧረ እኔ ይሄ እኮ መጠጥ ብዙ አይደለም ይብቃኝ። ዛሬ እኮ ባለው ችግር አለ ብትጭ አንቺ በቃ ታያት። የምን መድረቅ ነው? ሲጀመር ልጆች አልኮል ያለበት ነገር መጠጣት የለባችሁ። ያውም እንደዚህ ሰፍረሽ እማያውቃ ነው። አሁን እኮ እናንተ ባስኖር ትጠጣ ነበር። ኧረ እኔ መጠጥ ብዙ አይደለም። ምን ያልጠጣ ምን ነው? ምን ታረግበታለሽ? ለፈርተሽ ነው። እሺ ሰላምዬ፣ እሺ ናችሁ ልቅዳለች። አንቺ ልጅ ዛሬ ያምሻል እንዴ? የደረሰሽ ነፍሰ ጡር ልትገዳያት ነው? ቤቢ እስኪ ወጣምቴን ስጪኝ። የቀለድክ ነው? እውነትን ነው ወይ? አዎ እውነቴን ነው። ስወጣ ያሰርኩበት ቦታ ላይ በጎይ ነው እንዴ? እንዴ ይሄ የዳጣ ብርጭቆ አይደል እንዴ? እንደሆነ እናገባሽ። ለምን አያገባኝም? ቅድምም ያለ ፍቃዷ ነው ስትቀጅላት የነበረው አይደል? አሁንስ በሌለችበት ለምንድን ነው የሞላ? ያው ባለ አይደለም እንደስልላት ነው። እቺ ማለት ማንቺ ታዲያ ለጠጣሽው? እቺ በግራሷ ናት። የኔንም አንስተ ጠጣችሁ። ቆይ ግን አንቺ ምን አስበሽ ነው ዳጣ እንድትጠጣ የፈለግሽ? ምንም ያው ደስ ይበላት ብዬ ነው። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ወደዚህ በጣም ድራማ ምን ተፈጠረ ምለው አብረን እናያለን ማለት ነው። ዳጣን ቤተሰብ እንግዲህ ወደ ስሜት የገና አቀባበል በሚገርም ሁኔታ አብረው አሳልፉ። የእውነት በጣም ደስ የሚሉት እንጃ ብዙ ቻናሎች አሳልፉ ልክ እንደ ዳጣ ድራማ በደስታ የሚያሳልፉ የገና በዓል ሲመጣ ምሳሌ እንደዛ ነገር ተፈጥሮና እንደዚህ በጣም ነው ደስ የሚለው። እንግዲህ ሁሉም ሰው ለገና የመሆን ዝግጅት ፋብትን እያሉ ነበረ። እሷ ግን ስልግለት ምን እዚህ ሰው በስተዋል ዞር በይ ወደዛ ሰላም ስትመነጫጭቃት ነበረ። እንግዲህ ዳጣ ናታን እናም ውሃ ሁሉም ሰው አንድ ላይ ቁጭ ብሎ ለገና የሚሆን ዝግጅት ድቶን እያደረጉ ነበረ ማለት ነው። ፋብትን እያደረጉ ነበር። በጣም ደስ የሚል ነበር። ማርቲን በጣም ደስተኛ ሆናለች። ኢሜል እባክሽን መጥፎ ነገር እንዳታረጊም እንዳታስቸግሪ እያለቻት ነበር። አይ ማሚ ምንም ነገር አላደርግም አታስቢኝ። እኔ የምልሽ ማሚ ናታን ስጦታ ገዝቷል። ስጦታ እርግጠኛ በጣም የማምር ይመስለኛል፣ ግን ለኔ ነው አይደለ የምሰጠን እያለችው ስታወራ ነበር። እሱን አላውቅም ልጄ፣ እንግዲህ ሰጪው ነው የሚያውቀው ለማን እንደምሰጥ። ስለዚህ እያለች ስታወራ ነበር። አይ ማሚ ታውቂያለሽ በጣም ነው የምወድሽ እና ጓደኞች የራሱ እናትሽ በጣም ታምራለች እያሉ በጣም ነው የሚያወድሽ እኮ ማሚ እያለችው ነበር። ኧረ ተይ በአንቺ እድሜ እያለ ብታይ ኖሮ እንደዛትኝ ሁሉ በሙሉ ነበረ አሁን ማስከፍተው እያለችው ነበር። እናም በጣም ደስ እንዳላትና ምንም ችግር እንዳፈጠር ኢሜ ዛሬ በዓለው እባክሽን አደራ እያለቻት ነበር። ኢሜ ግን ችግር መፍጠር የምታቆም ልጅ አይደለችም። ውሃና ምጥን ደግሞ በጣም አምሮባቸዋል። ደስ ሲሉ የምር ማለት እና የእናንተ ቤት ዶሮ በጣም ይጥማል እያለች ነበር ውሃ እና
የአንቺ ቤትም እኮ በጣም ይጥማል፣ እናንተ ቤትም እኮ ይጥማል። እኛ ቤት እኮ አይጥምም፣ እንደናንተ የእናንተ ቆንጆ ነው እያለች ስታወራ ነበረ ማለት ነው። እንግዲህ ደስ የሚል በዓል ይመስላሉ። በጣም ያምራሉ። የምር በጣም ያምራሉ። ደስ የሚል አቀራረብ ነበረና እንግዲህ ሰላም ብዬ ናታን እስቲ ለዳጣ መስጦታ ገዛ እያለች ነበር። ስጦታ እኮ ምስጢር ነው አይነገርም ሰላምዬ እያላት ነበር። እባክህ ናታን ንገረኝ፣ እስቲ ንገረኝ፣ ምንድን ነው የገዛለት አሳየኝ እያለችው ነበር። አልነግርሽም ምስጢር ነው እያላት ነበር። ግን ገዝታለታል እያለች አዎ ገዝቻለሁ ግን አላሳይሽም እያላት ነበር። እና እሺ ጥሩ እንግዲህ ብለውን ወደ ሳሎን ስትል ዳጣ ትመጣና ምንሽ ነው እያለች ስታወራ ነበር። በጣም ፋበትን ብላለች። ቆንጅዬ ዳጣ ስታምር የምር በጣም ቆንጆ ሆናለች ማለት ነው። እንግዲህ እንደዛ እያለች ስታወራ እናም እንደቀጠኝ ውሃና መጠን ይመጡና ባጉ የት እንደታሰረ ዳጣን እየጠየቁ ቆይ ባጉ የታሰረበት ቦታ ለምንድን ነው የፈለጋችሁት? አንድ ነገር ለማድረግ እያሰቡ በጉን ለማስለቀቅ እያሰቡ ነበር ናታን እና አረብናት ሳልበላ አታዛግኝ እያላት ነበር። ዳጣ መሆን አንዳንድ ነገር ስታወራው ነበር እና ናታን በጣም ደስ ብሏት እያያት ነበር። እንግዲህ ሁሉም ሰው ፋ ብትን ብሏል። በዓል ይመስላሉ። በጣም ደስ ይላል። ናታን ደስተኛ ሆናል። ዳጣ እንግዲህ እሷም ለናታን ስጦታ ትገዛለች፣ እሱም ይገዛለታል። ሁሉም ቤተሰብ አንድ ላይ ተሰባሰቡ። ምጥንና ውሃ እንግዲህ በጉን ፈቶ ለቀቁ ማለት ነው። ዳጣ ቡና እያፈላች ነው። አሁን ማሴቶ ይሻል እያለችውን ቡና እያፈላች ነበር። እና ደረጀና ማርታ በጣም ደስ ነበር በዓሉ። ደረጀ ዳቦ እየቆረጠ ነበረ። እንግዲህ ሁሉም ተሰብስቦ ደስ በሚል ሁኔታ አብሮ እያሳለፉ ነበር። ውሃም መጠጥ ምን እያለች እያቀዳችው ባልተጫወቱ ዘና በሉ እያለች ነበር። ልክ መጠጡ ለዳጣ ስትቀዳው ዳጣ እኮ አልጠጣም እያለችው ነበር። አይ እናንተ ስላላችሁ እኮ ነው እንጂ ትጠጣለች። አይ እኔ መጠጥ ላይ ብዙ እኮ አይደለሁም እያለችው ነበር። እና በጉ እንዳመለጠው ደረጀ ይነግራል። ማርታ ትደነግጣለች። እና በጉ ተጠፋ ማለት ነው። አዎ በጓራጁ አይመጣም እንደተባለች ቆይ ለምንድን ነው የምታስጨንቃት? ተይኝ አትቅጭለት ስትለው እንግዲህ ኢሜ ደግሞ ዳጣን ለማስቸገር እየሞከረችው ነበር። ሁሉ ተሰብስበው አብረው ቡና እየጠጡ ፋቦትን እያሉ ነው። በጣም ደስ ይላል። አሁን ጨዋታ አስታምጦ እንጫወት ግን ጨዋታ ይሉና ጨዋታ ማጫወት የጀመራሉ በምልክት ማለት ነው። ከዛም ያሸነፈ ሽልማት 10,000 እንደሚሸለም ደረጀ ይነግራቸዋል። ከዛ ጨዋታ ይቀጥላል። ጨዋታ ወጣና ውሃ ይጀምራሉ። ዶሮ ስታሰር ነበረ በምልክት እየገለጠችው፣ ነገር ግን ዳጣ ማወቅ አልቻለችም። ዶሮ ታስሮ የምለው ነበር በጉ ታስሮ ብላ ዶሮ ታስራላለችም። ዳጣም እንደዛ በምልክት እያሳየቻት በጣም ደስ ብሏት ነበር። ነገር ግን መልሱን አላገኙትም ማለት ነው። ናታንና ኢሜም እንደዛው እየሞከሩ ነበር፣ ነገር ግን አላገኙም። እነሱም ደስ የሚል ጊዜ አብሮ እያሳለፉ ነበር። እንግዲህ አሁን ደግሞ ምግብ ቅርቦ አንድ ላይ ሁሉም ፈታ ብሎ ወጥ እያቀረቡ ሁሉም ምግብ ለመብላት እያመዘጋጃት ተቃላችሁ። የኢትዮጵያ በዓል በጣም ነው ደስ የምለው። ብትን ብሎ እንደዚህ ፋ ብትን ብለው የበዓል ቀን በጣም ነው የምጓጓኝነት። እንግዲህ እንደ አጋጣሚ ውሃ ኢሜ ዳጣን ስታጎርሶ ደረቅ አጉርሳ እያነቀሻ ነበር። ልጅቷ ምንድን ያደረግሽው? ደረቅ ነው የቆረቆረሻት? ቆይ ያደረግሽ ነው ኢሜ እያለቻት ነበረ። ኢሜ እንግዲህ ዳጣን ለመጉዳት ዳጣን ለማጉረስ ስሞክር ኢሜ አውቃም ዳጣን ላይ ትልቅ ጉርሻ ታጉርሳታለች። ልጅቷ ምንድን ያደረግሽው? ደረቅ ነው እንዳጎረሽው እያለቻት ነበር። አይ ደህና ነኝ፣ አሁን እኮ ደህና ነኝ እያለች ነበረ ዳጣ። እሺ በቃ ወደ ራሳቸው ተመለሱ፣ ተረጋጉ እያለች ነበር። ነገር ግን ኢሜ ዳጣ ሰክራ ዛሬ አባዬ ሆነ ዳጣ ከሰከሩ ሁሉም ጉድ ዝርግፍ አድርጎ ይነግሩናል እያለች እነሱን ለማሰከር
እየሞከረች ነበር። ከሰከሩ በኋላ እነሱ ምን እንደሚያወሩ ለመስማት ነበር የእሷ አላማ ማለት ነው። በጋራጁ መጥቷል ተብሎ ደረጀ ወደ ውጭ ሲወጣ በጉ እንደጠፋ ነገራችሁ። ምን አሁን በጉ ተፈቶ እንደሌለ ያሰርኩበት ቦታ የለም ብሎ ይነግራቸዋል። እንዴት በተነሱ እንፈልጉላችሁ አንድ ላይ ሄዱና ፍለጋ ይወጣሉ። ነገር ግን በጉን ፈቶ የለቀቁት ውሃና ምስጢር ነው። ውሃ ልጠጣ አልጠጣ እያለች መጠጡን መጠጣት ጀመረች። ከዛ ሰከረች። እንዳጋጠመ ለሰላምዬ በጉን እነሱ እንዳስለቀቁት ነገረቻት። ስትሰከር እንግዲህ መቀደድ ጀመረች። ስጋር እንደዚህ ያስቀድዳል እንዴ? በስመ አብ ወልድ ዘቦን አልጠጣም እና እንደዛ እያለችም ተናፋት ዳውና ምስጢርና ውሃ እኮ ናቸው በጉን ፈቶ እየለቀቁት። እሺ ምስጢር ውሃ ሲሆን ምስጢር እንዴት ነው እንደዚያ ምጥን እንዴት ተደረገች እያሉ ቆይ አንቺ ሰዎች ሲወጡልሽ በቃ ሁሉ ነገር መገልበጡን አይደለም ወይ አንቺ በመቁረጥ ውሃ ላይ ፈጭ እያለች ነበር። ሰክራ ታኝታለች። ይመር እንደዚህ ያደርጋል ስካር እስክል ድረስ እኮ እኔ ራሱ እና እንደቀጠመ የሚመጣን ይሄ እኮ ዳጣ ብርጭቆን ምን አሁን ምን አገባሽ ታዲያ? እሷ ምን ለማድረግ እየሞከርሽ ነው? ግን እንደዚህ የምትቀዥላት እያለቻት ነበር። አይመለከትሽም ብላ ይናቁራለች። እና ሁሉም ሰው ተሰብስቦ አብሮ እያወሩ ነበር። እና በመጨረሻ በጉ ተገኘ ማለት ነው። ዳጣም ጠጪ እያለቻት ማስጨነቅ ጀመረች። እኔ እኮ መጠጥ ላይ ብዙ አይደለሁም እያለቻት ታስጨንቃ ስትላትም ነገር ግን ልትሰማ አልፈቀደችም ማለት ነው። ምን እያረግሽ አላውቅም፣ ነገር ግን እባክሽ እንደዚህ አታርጊ እያለቻት ነበር። ዳጣን እየጠበቀቻት ነበረ። ሰላምዬ እንግዲህ ስጦታ መስጠት ተጀመረ። ዳጣ ስልክ ክርስታረግ ደረጃ ይደነግጥና ዳጣን ለናታን ስጦታ መጽሐፍ ሰጠች። ለኢሜ ደግሞ በረሮ ሰጠችው ማለት ነው። ውሃ ሰክራ ስለነበር ማርታ እያባበለቻት ነበር። እንዴት ትጠጣለሽ? ምንድን ነው ተቃጠልሻ? ውሃ አምጪልኝ ዳጣ እያለቻት ነበር። በዛ ስጦታ መስጠት ጀመረ። ዳጣ ንግግር አደረገች። የሚቀጥለው ዓመት ከቤተሰቦች ጋር እንደማሳለፍ እርግጠኛ ነኝ እያለች ነበር። እንግዲህ ሁለት ስጦታ እንዳዘጋጀች ነው። አንዱ ለኢሜ አንዱ ለናታን እንደሆነ ተናገረች። እንግዲህ ለናታን መጽሐፍ ሰጠች፣ ለኢሜ ደግሞ በረሮ ሰጠች እና ኢሜ በጣም ደነገጠች። ለናታን ስጦታ በመስጠቷ በጣም ተናደደች። ምክንያቱም መስጠት እንድትሰጥ አትፈልግም ነበር። በቅናት ታውራለች። እንዴት ብደፍር ነው ወደሱ ስጦታ መስጠት በማለት በጣም ተናደደች። እንግዲህ ሁሉ ሰው በጣም ደስ ብሎትና ዘና ብሎ ኢሜትና ልጅና ስጦታን ተወረውራለች እና እየሳቁባት ነበር። እንግዲህ አንድ ፋኒ እንደሆነ ከመጀመሪያም ተናግራለች እኮ እያለ ሁሉም ሰው ስጦታ ይቀበልና ደስ በሚል ሁኔታ አብሮ የማሳለፍ ይጀምራሉ። ኢሜ በጣም ፈርታ ነበረ፣ ምክንያቱም የተሰጣት በረሮ ስለሆነ ደንግጣ ነበር። ደረጀም በጣም እየሳቁና እየተጫወቱ ነበር። እንግዲህ ለዛሬ አድርሶናል፣ ለቀጣይ ዓመት እንዲያደርሳቸው እንግዲህ እየባረካቸው ነበረ ማለት ነው። ወደ ተመልካዮች እንግዲህ ደስ በሚል ሁኔታ እየጨፈሩ ፈታ እያሉ በዓሉ አለቀ ማለት ነው። የዛሬ ቪዲዮ ነው ስነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።